ሜሮን እውነታውን ተናገረች። እኔ ነፃ ማልወጣ ከሆነ እኔ እስከ እድሜ ልኬ ልበሰብስ፣ እርግብ ግን ነፃ አትወጣም። እናንተ እናታችሁ ነፃ ልትወጣላችሁ የምትፈልጉ ከሆነ እኔንም ነፃ ልታወጡኝ ይገባል። እርግብ ከአክስቷ ጋር ወንጀለኛ ናት። እኔ ምንም አላደረግኳችሁም። መረጃውን ስሰጣችሁ እኔም ነፃ እንድወጣ ፈልጋለሁ ስትል ለምናሴና ለሰላም ቤታቸው ድረስ ሄዳ ነግራቸዋለች። ምናሴና ሰላምዬን በጣም ደንግጠው እነሱ ሂዶ ሲፈልጓት ያላገኟት ሜሮን ቤታቸው ድረስ ሂዳ እውነታውን ስለነገረቻቸው እነሱም ደንግጠው በጣም ነበር ሲመለከቷት የነበረው። እንዴት መጣች? ስንፈልጋት የነበረችው ሴትዮ ያለምንም ምክንያት እንዴት ቤታችን ድረስ ልትመጣ ትችላለች? መታስ እንዴት ይህንን ነገር ትለናለች? የሚለውን ነገርም አስበውበታል ማለት ነው። ውድ ቤተሰቦቼ አሁን ሜሮን ምን ታደርጋለች ብላችሁ ታስባላችሁ? እውነታውን ተናግራ መረጃው ከእሷ ጋር እንዳለ ተናግራ እሷ እጇን የፖሊስ ትሰጣለች ወይስ በውጭ ሆና እናታችሁ ነፃ እንድትወጡ ከፈለጋችሁ ለእኔም እንደዚህ አድርጉልኝ ትላለች? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁንም እንድታካፍሉኝ። ኤላስ ምን ደረጃ ደረሰ? ኤላ ሀኒቹን አግኝቶ አናገራት ወይ? እዝራስ ምንድን ነው የሚሆነው? አሴርስ? ሀና አሁን ትልቅ ችግር ውስጥ ነው ያለችው። እዝራ ይወዳታል፣ አሴር ይወዳታል። ኤልያስ ከደሴ አዲስ አበባ እሷን ብሎ መጥቷል። ጽዮን በመካከል ሆና ነገር ለመፍጠርና ጸብ ለመፍጠር የማቆፍረው ድንጋይ የላትም። የሀና ህይወትስ ምን ደረጃ ይደርስ ይሆን? ሌላው አቶ ኖላዊ ከእርግብ ጓደኛ ጋር እፍ ያለ ፍቅር ይዞታል። ቤተሰቦችሽን በክብር አስጠይቄ ጥሎሽ ጥዬ ነው የማገባሽ እንጂ ዝም ብዬ እንደዚሁ አላገባሽም፣ በቃ አገባሻለሁም ብሏታል። በጣም ደስ ብሏታል። በጣም ብዙ ጊዜ ተሰቃይታ ስለነበረ አሁን እንደሷ ብቸኛ ሰው ስላገኘች እውነት ለመናገር በጣም ደስ ብሏታል። አንዳንድ ጊዜ ፈጣሪ ይፈትነናል። ፈተናውን በስነ ስርዓት ካለፍን መቼውንም ቢሆን ጥሎ አይጥለንም። እናም ፋኖስ እንደሷ ብቸኛ የሆነ ብቸኝነት ያጠቃው ሰው የሚያስፈልገው ትክክለኛውን ሰው አግኝታለች። እርግጠኛ ነኝ ጥሩ ህይወት ይኖራቸዋል ብዬ አስባለሁኝ ማለት ነው። ሌላ ውድ ቤተሰቦቼ እንግዲህ የጽዮን ጉዳይ ነው። ጽዮን አሁንም ቢሆን ያው ነገር ከመቆፈርና ነገር ከማብላላት ምንም ወደኋላ የምትለው ነገር የላትም። እናም ሳስበው እኔ ኤልያስና ጽዮን አንድ ላይ ይሆናሉ ብዬ አስባለሁ። ምክንያቱም የእሷ ቀረቤታ ከእሱ ጋር ያላትን ግንኙነት ሁልጊዜ ለማድረስ የምታደርገው ነገር የወደደችው ነገር ሳይመስለኝ አይቀርም። እሱም እንደውም ቆይ ምን ፈልገሽ ነው 30 ጊዜ እንድንገናኝ አብረን እንድንሆን አብረን እንድናወራ የምትፈልጊው ምን አዲስ ነገር አለም ሲላት ነበር ማለት ነው። እሷም ሳትወዱ አትቀርም ይመስለኛል። ለጊዜው ባይታወቃትም ኤላን ወደዋለች፣ አፍቅረዋለች። ያው እንግዲህ የእዝራ ጉዳይ ነው። እዝራም ከሀኒቾ የሚወጣ አይመስለኝም። እሷም ቃል ገብታለታለች መቼውንም ቢሆን አንተን አልተውህም ስትል። አሁን ትልቁ ችግር የወይዘሮ ሜላት የወይዘሮ ማለት የእርግብና የሜሮን ነው። የሶስታቸው ጉዳይ አሁን ትልቅ ችግር ውስጥ ነው ያለው። ማን ነው ትክክለኛውን መረጃ ይዞ እውነታው ወጥቶለት ወይም ደግሞ ማን ነው ወንጀለኛ ተብሎ የሚታሰረው? ከሶስታቸው አንዳቸው። ወይዘሮ ሜላት ነፃ ናት። አዎ እርግብና ሜሮን ግን ያው አሁን ሜሮን ወንጀለኛ ናት በሚለው እኔ አልወስደውም። መጀመሪያ ደረጃ እንደዛ የቻልኩበት ምክንያት ውድ ቤተሰቦቼ ሜሮን በሰዓቱ ከወይዘሮ ባዩሽ ጋር ትንሽ ግብግብ ገጥማ ነበረ፣ ችግር ነበረባቸው። ነገር ግን በጭራሽ ወይዘሮ ባዩሽ እንደማስገደል አስባ አልነበረም እዛ ድረስ የጠራቻት። ነገር ግን እዛ ድረስ ስትጠራት ቤተሰቦቼ ወይም ሰውየው ሊገላት የነበረው ልጅ ጥሪልኝ ሲላት ለምን ፈልግሃት ነው? ለምን እጠራታለሁ? ለምንድን ነው ጥሪያት የምትለኝ የሚለውን መጠየቅ ነበረባት። ነገር ግን ያንን ነገር አላደረገችም። እሱም ብር ሰጥሻለሁ ብሏት ስለነበረ እሺ በቃ ችግር የለውም ብላ እንግዲህ የምታደርገውን አድርጋለች። አሁን እርግብን ብትሆን ያው እሷ ባፈሰሰችላት ወይዘሮ ባዩሽ ባፈሰሰችላት ወይም በቀደደችላት ነበር ስትሄድ የነበረው። ያም ሆነ እርግብ ወንጀለኛ ናት ብዬ አስባለሁ። ሜሮንም ብትሆን ወንጀለኛ ናት። እናም ወይዘሮ ሜላት ነፃ ትወጣለች ወይስ አትወጣም? በእነዚህ በሁለት ሴቶች መካከል ላለው ግብግብ ወይዘሮ ሜላት አሸንፋ ትወጣ ይሆን ወይስ ምን አዲስ ነገር ይከሰታል? በነገራችን ላይ ዛሬ ይለቀቃል 10 ሰዓት ላይ ብዙ ነገር የምናይ ይሆናል ብዬ አስባለሁ።
ብዙ ነገሮች ይከሰታሉ። እንግዲህ ሜሮን ሄዳ ከወይዘሮ ሜላት ቤት እውነታውን ከተናገረች የሆነ ነገር ይፈጠራል ብዬ አስባለሁ። ወይ ወይዘሮ ሜላት ነጻ ትወጣለች፣ እርግብና ሜሮን ታስረው ይታሰራሉ፣ ወይም ደግሞ እንግዲህ አንድ ነገር ይሆናል ብዬ ነው የማስበው። እናንተስ ምን ትላላችሁ ውድ ቤተሰቦቼ? በአቶ ኖላዊስ ምን ያክል ደስ አላችሁ? እኔ በበኩሌ በጣም ነው ደስ ያለኝ። ምክንያቱም አሁን ካሁን በኋላ አቶ ኖላዊ ማንም ሰው ሊኖረው አይኖርም፣ አይችልም። ሀናም በቃ ትልቅ ሰው ሆናለች፣ ታገባለች፣ ለራሷ ቤቷ መስረታ ትቀምጣለች። እሱ ብቻውን ነበር የሚቀረው። ፈጣሪ መልካም ነው። ፋኖስዬን አምጥቶ እጁ ላይ ያስገብቶለታል፣ ያለምንም ልፋት ያለምንም ድካም ማለት ነው። እና በጣም ደስ ብሎኛል እኔ በበኩሌ፣ በተለይ በአቶ ኖላዊ ማለት ነው። በጣም መልካም፣ የዋህ፣ ቅን፣ ለሁሉም እኩል አስተሳሰብ ያለው ሰው ስለሆነ እኔ በበኩሌ በጣም ነው ደስ ያለኝ። እናንተስ ደስ አላችሁ ወይ? ምን ትላላችሁ? የወይዘሮ ሜላት ቤተሰብስ ምን ደረጃ ይደርስ ሲሆን? እውነት ወይዘሮ ሜላት ወጥታ ከቤተሰቦቿ ያላትን ጊዜ በጥሩ ሁኔታ ታሳልፍ ይሆን ወይስ ደግሞ ሌላ ችግር ተከስቶ እዛው ከእስር ቤት እንደበሰበሰች ትቀራለች? እስካሁን ድረስ በነገራችን ላይ አቶ መስፍንና ወይዘሮ አስቴር ብዙ እየታዩ አይደለም፣ ብዙ አይታዩም። ሌላው ተምቹ ነው። ተምቹ እርግብ እንግዲህ ትወደዋለች፣ ታፈቅረዋለች፣ እሱም ይወዳታል። ስለ እሷ ነው የሚያስበው። ግን በመካከል በጣም የሚያሳዝነው ነገር የድንብላል ጉዳይ ነው። ድንብላል እንግዲህ ሁላችንም እንደምናውቀው ለተምቹ ያላት ፍቅር፣ ለተምቹ ያላት ሁሉ ነገር በጣም የተለየ ነው። እርግብ አሁን ለተምቹ ምንም አላደረገችም በነገራችን ላይ። ድንብላል ግን ባለቻት አቅሟ ብዙ መስዋዕትነት ከፍላለች ለተምቹ ስትል። ግን ተምቹ ለእርግብ ማለት ለድንብላል ምንም አይነት የፍቅር ስሜት የለውም፣ ምንም አይነት አመለካከት የለውም የፍቅር። ከእሷ ጋር ይሆናሉ እኔ አይመስለኝም። እሷ ዝም ብላ በባዶ ነው እንደዛ ስትለፋ የነበረው፣ ስታለቅስ የነበረው፣ ስትደግም የነበረው እሱን በመፈለግ። ከወይዘሮ ሜላት ጋር እንኳን የነበራትን ግንኙነት ታውቃላችሁ። እንግዲህ ሰራተኛ፣ አንድ የቤት ሰራተኛ ሆና ወይዘሮ ሜላት ሳሰማ ምግብ ሰርታ ተደብቃ ወስዳ አድርሳ ምትመጣ ነበረ። ከምናሴ ጋር የነበራትን ግንኙነትም ሁላችንም እናውቃለን። እንግዲህ ማንም አልቀራትም። ከሰላም ጋር ፈልገዋለች፣ ከሀኒቾ ጋር ፈልገዋለች፣ ከምናሴ ጋር ፈልገዋለች እና ያልገባችበት ቦታ አልነበረም እሱን ለማግኘት። ነገሩ ግን የሚሳካላት አይመስለኝም። አንዳንድ ጊዜ የማይሆነንን ወይም ደግሞ ያው የሰው ልጅ ወዶ አይደለም የሚያፈቅረው፣ ወይም ደግሞ ፍቅር ሲይዝ ተመርጦ መርጦ ቢሆን ኑሮ መልካም ነበር። ነገር ግን አንዳንድ ጊዜ አንዳንድ ፍቅር ሳንፈልገው ሳንመርጠው መርጦ መጥቶ ልባችን ይገባል እና አሁንም ድንብላል እንደዛ ነው የደረሰባት። እውነት ለመናገር በጣም ነው የምታሳዝነኝ ድንብላል ማለት ነው። በተለይ በተምቹ ፍቅር እንደዚህ መሰቃየቷ፣ እንደገና ደግሞ እሱ ለእሷ ምንም አይነት ስሜት አለመኖሩ በጣም ውስጥን ያሟል ማለት ነው። እና አይሮን ነው ብቻ ታሳዝነኛለች። ከዚህ በፊትም እንደምታስታውሱት ወይዘሮ ባዩሽ እና እርግብ በጣም ያሰቃዩት ነበር። ወይዘሮ ሜላትን ብትሆን ምን እያደረግሽ ነው እያለች ታሰቃያት ነበረ። ከእሷ ይልቅ ወይዘሮ ባዩሽ እና እርግብ በጣም ነበረ ሲያሰቃዩት የነበረው። እንግዲህ ጠፍታ ለመሄድ ሁሉ ሞክራ ወይዘሮ ባዩሽ ናት ከዚህ ቤት የመለሰቻት እና ድንብላልም እንደ አቶ ኖላዊ የሆነ የእሷ የሆነውን ሰው ሰጥቷት ተደስታ ማየት እፈልጋለሁ እኔ በበኩሌ። ምክንያቱም በጣም ተሰቃይታለች፣ ብዙ ነገር አሳልፋለች። ለተምቹም ቢሆን የምችለውን ያክል ዋጋ ከፍላለታለች። ነገር ግን ያው አንዳንድ ጊዜ መልካም ስትሆኑና ለሰው ጥሩ ስታስቡ ያው ፈጣሪ ለእናንተ ያልሆነውን ነገር ለእናንተ አያደርገውም እና ድንብላልዬ መልካሙን ነገር እንዲገጥምሽ ከወዲሁ እመኝልሻለሁ የኔ ቆንጆ። ተምቹ እንኳን ሳስበው ላንቺ የሚሆን አይመስለኝም። በተለይ እርግብ በጣም አሁን ትፈልገዋለች ከሚገባው በላይ። ምናልባትም እስር ቤት በስብሳ የማትቀር ከሆነ እሷ ወጥታ የራሷ ታደርገዋለች ብዬ ነው የማስበው። በጭራሽ የምትፈታው አይመስለኝም። ቆይ ተምቹ አለ ማለት ነው እንዴ? ቆይ በዚህ ደረጃ እወደዋለሁ አፈቅረዋለሁ እያለች እንደውም ለራሷ ስታወራ ነበር እና ማነው ስሟ ፋኖስም ስላልሄደች እንትን እያለች ነበር፣ እያሰበች ነበር። ለምንድን ነው እስካሁን ድረስ ፋኖስ ያልመጣችው? ቆይ እውነት ተምቹን አግኝታ አልነገረችውም? ምን ሆና ነው ዝም ያለችው? እያለች ሁሉ በጣም እያሰበች ነበር ማለት ነው። እንግዲህ ይሳካላታል አይሳካላትም። እሱም በነገራችን ላይ ተምቹ በጣም ነው የሚወዳት። ስለሷ ማሰብ ስለሷ ማብሰልሰል ሁልጊዜ ስራው ነው እና ከኤላ ጋር እንኳን ለሀና ትክክለኛ አፍቃሪ እንደሆነ እሱ እንደደረሰበት የእሱ ስሜት ከኤላ ጋር እንዳለ ነው ሲገልጽ የነበረው እና እንግዲህ ተገናኝተው አንድ ላይ ይሆናሉ። ግን ቤተሰብ
ተምቹ ከድንብላል ጋር ቢሆን ነው አሪፍ ወይስ ደግሞ ከእርግብ ጋር? እስኪ ሀሳብ አስተያየታችሁን እንድትከፍሉኝ እፈልጋለሁ። ማሮች እየባካችሁን ላይክ አድርጉልኝ። ስወዳችሁ ሳከብራችሁ ማለት ነው።